በቀጣይነት ስፖርታዊ መረጃዎችን ከባልደረባዬ ዳናይት ሲሳይ እንከታተላለን። ዳኒ መቀጠል ትችላለሽ። አመሰግናለሁ። አብራችሁን ቆዩ። በሀገር ዜናዎች ጀምራለሁ። 25ኛው ሶፊ ማልት የታላቁ ሩጫ በኢትዮጵያ ዛሬ አዲስ አበባ ላይ ተካሂዷል። 10 ኪሎ ሜትር በሸፈነው የታላቁ ሩጫ ውድድር በኤሊት አትሌቶች ውድድር አትሌት ይስማው ድሉና መልክናት ውዱ አሸናፊዎች ናቸው። በሴቶቹ ፍታው ዝራይ ሁለተኛ ስትሆን መሰለች አለማየሁ ደግሞ ሶስተኛ ሆና ጨርሳለች። በወንዶቹ ኢዮብ ሲመኝ ሁለተኛ ሆኖ ሲያጠናቅቅ ድንቅ አለማየለ ሶስተኛውን ውድድሩን ጨርሷል። መልክናት ውዱ የ2016 ታላቁ ሩጫ በኢትዮጵያ አሸናፊ እንደነበረች የሚታወስ ሲሆን ውድድሩን ዛሬ ለሁለተኛ ጊዜ ነው ያሸነፈችው። ውድድሩን ላሸነፉት አትሌቶችም የ400 ሺህ ብር የገንዘብ ሽልማትና ዋንጫ ተሰጥቷቸዋል። ሁለተኛና ሶስተኛ ሆኖ ላጠናቀቁ አትሌቶች ደግሞ የ200 ሺህ ብርና 100 ሺህ ብር ሽልማት ወስደዋል። 25ኛው ሶፊ ማልት ታላቁ ሩጫ ውድድር ላይ ከ55 ሺህ በላይ ተሳታፊዎች ሲካፈሉ ከ25 ሀገራት የተውጣጡ ከ250 በላይ ተሳታፊዎችም ሩጫውን ታድመዋል። የኢትዮጵያ ፕሪሚየር ሊግ 6ኛ ሳምንት ጨዋታዎች ትላንት ተጠናቀዋል። ባህር ዳር ከነማ ከድል ጋር ሲገናኝ ፋሲል ከነማ ነጥብ ተጋርቷል። ሐዋሳ ላይ ባህር ዳር ከተማ ከኢትዮ ኤሌክትሪክ ያገናኘው ጨዋታ በጣና ሞገዶቹ 2-0 አሸናፊነት ሲጠናቀቅ ወንደሰን በለጠና አማኑኤል ገብረ ሚካኤል የድል ግቦቹን አስቆጥረዋል። በሁለተኛው አጋማሽ በተገኙ ግቦች 3 ነጥብ ያገኙት የጣና ሞገዶቹ ነጥባቸውን 9 በማድረስ 8ኛ ደረጃ ላይ ተቀምጠዋል። በአመቱ ለመጀመሪያ ጊዜ የተሸነፈው ኢትዮ ኤሌክትሪክ በ11 ነጥብ 6ኛ ላይ ነው። አዲስ አበባ ላይ የመጀመሪያ ጨዋታቸውን ያደረጉት ፋሲል ከነማዎች ከድሬዳዋ ጋር ጨዋታቸውን አድርገው 0-0 ያለ ግብ ጨዋታው ተጠናቋል። ፋሲል ከነማ ጨዋታውን አሸንፎ የሊጉ መሪ የሚሆንበትን አጋጣሚም ሳይጠቀምበት ቀርቷል። አጼዎቹ በ12 ነጥብ 4ኛ ደረጃ ላይ ይገኛሉ። መቻልም እንዲሁም መሪ መሆን የሚችልበትን እድል ያልተጠቀመ ክለብ ነው። ከምድረገነት ሽሬ ጋር አቻ ተለያይቶ በትላንት ሌላ ጨዋታ ሸገር ከተማ አርባ ምንጭ ከተማን 1-0 አሸንፏል። ፕሪሚየር ሊጉን ሲዳማ ቡናና ሐዋሳ ከተማ በተመሳሳይ በ13 ነጥብ ይመሩታል። የኢትዮጵያ ወንዶች ከፍተኛ ሊግ 4ኛ ሳምንት ጨዋታዎች ቀጥለው እየተካሄዱ ይገኛሉ። አርብ ዕለት በተደረገ አንድ ጨዋታ የተጀመረው የምድብ ላይ የሳምንቱ መርሃ ግብር ትላንት 2 ጨዋታዎች ተደርገውበታል። ሀላባ ከተማ ቦዲቲ ከተማን 2-0 በሆነ ውጤት አሸንፏል። የማሸነፊያ ግቦቹን ዮናታን ኃይሉና እስራኤል ሸጎሊ ከመረብ አሳርፈዋል። ይህ ድል ሀላባ ከተማን በ8 ነጥብ ወደ ሁለተኛ ደረጃ ከፍ እንዲል አድርጎታል። የምድቡ መሪ መንጌ ቤልሻንጉል ከቢሼፍቱ ከተማ አንዳቻ ተለያይቷል። አሁንም ግን በ8 ነጥብ በግብ ክፍያ በልጦ ምድቡን ቤልሻንጉል እየመራ ይገኛል። የምድቡ 2 ጨዋታዎች ዛሬ ሲጠናቀቁ በ4 ነጥብ 6ኛ ላይ የተቀመጠው ደሴ ከተማ ወደ ድል ለመመለስ በ1 ነጥብ 10ኛ ደረጃ ላይ ከሚገኘው ቦዲቲ ከተማ ጋር 7 ሰዓት ላይ ይጫወታል። ደብረ ብርሃን ከተማ በበኩሉ የመጀመሪያ ድል ለማግኘት 9 ሰዓት ከ30 ላይ ከአዲስ አበባ ከተማ ጋር ይገናኛል። በምድቡ 4ኛ ሳምንት ዕለት በተደረገ ጨዋታ ሻሸመኔ ከተማ ሀረር ከተማ 2-1 አሸንፏል። በ8 ነጥብም ወደ ምድቡ መሪነት መጥተዋል። ጋሞ ጨንቻ ከቡራዩ ከተማ 0-0 ተለያይተዋል።